ጉድ በሉ ውዶችዬ ማለት ነው። ዛሬ ደግሞ የቀወጠ ወሬ ነው የምትሰሙት። ጉድ በሉማ ወላሂ ጉድ ስሙ። ማን ስጫለሽ? እኔ ሪከርድ ያርጋልኛል አላቅም ብያት ነው ቦስ። ማን ስጫለሽ? ላላገባሽበት እስሩ ሳትሆኝ የራስሽ መሆኑን ሳታረጋግጪ ገንዘብሽን እናትና አባትሽ ቅማል እየበላቸው እየመጠመጥማቸው ወገባቸው ላይ ለነሱ ሳትረጂ ለሴትዮ ያሳልፈሽ ሰጠሻው። ጥጋቡ ታፈዘና ዛቡ አይምራባ አማክረሽን ነበር እንዴ ትሰጪ? አሁን አንቺ ቆይ ለልጅቷ አዝነሽ አይደለም፣ ለተደፈረችው ልጅ ተቆጭተሽ አይደለም፣ ለራስሽ ገንዘቤን ጠይቁልኝ ብለሻል። እኔ አልጠይቅም። ወድሽ አምነሽ ነው የሰጠሽው። አይሉን ይቻላል በቃ ወሬ ይታያል። لا إله إلا الله. قول سمو. تيمين يفعل. شارع سكر كتر شارع شارع. من قرر. من اللي فتلون. አሁን የዚች ልጅ ህይወት እንደሚወራው ኢትዮጵያ ላይ ልጆቿን ለሰው ሰጣመታ ስራ ሳይሳካላት አቡ አሚራ ይሄ ወንድ አስጠፍቷት እንደዚህ አስፈራርቷት እሺ እንደገና ወለደች። እሺ ምንድነው የሚሆነው የዚች ልጅ ህይወት? ምንድነው የሚሆነው? ይሄ ሰውዬ በሞራል ደግሞ የራሱን ህይወት ይኖራል። ሲፈልግ 15000 ውሰድ፣ ሲፈልግ ኒቃቢስቷን፣ ሲፈልግ ጂልባቢስቷን፣ ሲፈልግ የፈለገችውን እየሄደ ህግ እንደሌለበት ሀገር እንግዲህ እኮ ይሄ ብዙ ሴቶችን ህይወት አበላሽቷል። የብዙ ወንዶችም ስም የሚጠፋው ደግሞ በእንደዚህ አይነት ወንድ እኮ ነው። አሁን ይሄንን እያወቅ ነው። ምን እንግዲህ አሁን አላቀውም። ጥጌ ልታቀው ትችላለህ። ወራኔ አላቀው ብዙ ሰው ሊያቅ ይችላል። ይሄንን ሰው ዝም ማለት ራሱ ወንጀል ነው። ወላሂ እውነቴን ነው። ሰላም አለይኩም። አለይኩም ሰላም። ታሲዙ አዙ ወንድ ያልጫ ጥጋቡ አቡ አሚራ አላችሁ። ሌሎችም ሳውዲ የምኖሩ ናቸው አይደለ? ታችሁ ካላችሁ የጠፋ ወሬ ጠፋ አስጠፋ ጠፋችን አቁሙ። የምታወሩት ልጅቷ ተደፍራለች እንደው ንቁ እንጂ ልጅቷ ተደፍራለች በምን እናድናት በሉ እንጂ ጠፋ አስጠፋ እናንተ ተስተዋራ አስጠፊ ናችሁ እንዴ? እናንተ ራሳችሁን አትጠብቁም እንዴ? እሺ በቁም እኔ አሁን ሳውዲ ነው ያለሁት። خلاص አቁሙና ጠፋ አልጠፋ አቁሙ። ወይ እሺ አሁን ይሄን እናቆማለን። እኔ የምለው ግን ያቺ ልጅ 15000 ሪያል ለምንድን ነው የሰጠችው? እንደዛ ነው ጥያቄው። ለአቡ አሚራዬ ልንገርህ፣ እሱማ በውስጥ መጣችና እንግዲህ ነገር ወዲህም ሰውየው አዳምጠኝ እንግዲህ ይሄን ኢንፎርሜሽን ሰበስብ ነው የሚሆነው። ጥጋቡ ታፈሰ ተለማቀሩ ይሄ ነው ተራው በውስጥ መጣች እና ትናንት ትንሽ መግል ስለልጅቷ አድረናና በውስጥ ጥቄ አለች ወይ ይሄ ሰውዬ የነጮኛ ነበር ከ15000 በላይ ብር ሰጥቼው እንትን ብሎኛል። አሁን ይሄንን ሰማሁ ምን ይሻለኛል ታዲያ? ለኔ ለጥጋቡ ታፈሰ አማከራ ላይ 15000 ሪያል በብር ነው የምገዛው። በብር እንዴት ላላገባችሁ ባል እስራ ላላደረገችው ወንድ ይሄን ያክል ገንዘብ ትሰጣለች? እሱ ቁጭ ብሎ ቸገረኝ ወደዛ ያለ ሊቀበላት ይችላል። ነገር ግን ባል እንኳን ቢሆን ንካ አሳርፎባት እንኳን ቢሆን ደግ እሺ ይሁን ችግር የለውም ቢሆን ግን ገና ላላገኘችው ወንድ ዝም ብሎ እንደ ነገሩ አብረን ኑረናም ብለዋል። እነሱ ፊቱን ደግሞ ላታዝም ብላ ፕሮፋይል አድርጋለች አስመሳይ። ስለዚህ ሰውየው ችግር የለበትም። ሰውየው ጎን ነኝ በፈቃደኝነት እየሰጣችሁ ችግር ሲመጣባችሁ መጣችሁ ዝህ ደፈሩን እንደዛሉ ከምን ገንዘባችንን በሉ አትበል። አራት ነጥብ በቃ አንዷ ኪሱን ትሞላለች፣ አንዷ ሌላውን ትሞላለች። አረበረካውን ያዘዛኝ አሁን እሰይ ይመች። አንዷ ስራ ቦታ ሆና በወር ደሞዝ ትልካለች፣ አንዷ ደግሞ ተታች መሟል እያሰማመረች ታቀርባለች። ሰላም አለይኩም። ይሄ ነው ዋናው ትልቁ ጨዋታ። የባጀት መሞቂያውን እኔ እከፍላለሁ። ታለ ችግር ነው ይመቸው። ታሉ አለን ነው እቺ ህይወቷ የተበላሸችው ምን ትሆን? እሺ በቃ ተውት፣ ህይወቷ የተበላሸችው። አዙ ይሄ ነው በቃ። ወደዛ አጀንዳ እንሄዳው ዲኗል ያንዴ ቆይ ይኸውልህ ተቆላምጥ ደስ አይልም። ያዚዛ ስም ሲቆላመጥ ሌላ ትርጉም ነው የሚኖረው። ባሌ ብቻ ሲያቆላምጠኝ ነው የሚችልበት። እናንተ ዝም ብሎ አታውቁ ይላል። ምንድነው እንድሪስ አይደለ? እንድሪስ እኮ ነው። እንድሪስ ነው አይደል? አባንተ እንድሪስ አይደል? ዲኖሴን
ሁሴን ይባላል። በነገራችን ላይ ሁላችሁ አሁን የአቡ አሚራ ሚዜ ነኝ። የተደፈረችው ልጅ አንድ ቆይ ቁም ነገር ናውራ ከተባለ ገንዘብ የሰጠችውም ልጅ እውነት ናውራ የሰራችው ስራ ትክክል ባይሆንም ግን ያው መታገዝ ካለባት መታገዝ አለባት። ኤቪደንስ ካላት መረጃ ካላት እውነት ናውራ ከተባለ ያው የሰው ልጅ ይሸወዳል፣ ይሳሳታል። በተለይ ደግሞ ፍቅር ሞኝ ነው። አረብ ሀገር ያሉቶች በጎናቸው ሰው የለም። በቀላሉ ነገር በልጅነታቸው ነው ስደት የወጡት። የሚያስተምራቸው ሰው የለም። ከቤተሰብ ርቀው ነው ያሉትና ቶሎ ይታልላሉ። የዘረፋት አይን ባይን እየዘረፈ እየታወቀ ደግ አደረግሽ እንዴት አንቺ ለወንድ ትሰጫለሽ ብሎ እነሱ ላይ መፍረድ አግባብ ነው ብዬ አላምንም። እኔ እውነት ለማውራት የተሰራው ስራ በጣም ስህተት ነው። የተቸገረ እናት አባት አለ፣ ቤተሰብ አለ፣ ድሀ ጎረቤት አለ። ሌላው ቢቀር አንድ ጸጉሩን በተልባ የሚፈርዝ ወመኔ ለሱ መገበር የለበትም ብዬ አምናለሁ። ግን እንደው ሸውዷት ከሆነ ወይ ደግሞ እባክሽ ችግሮኝ ነው ካላት የሰው ልጅ እኮ ይደጋገፋል። በተለይ ስደት ላይ ያለን ሰዎች ሁላችንም እናደርገዋለን። መታገዝ ካለባት በኤምባሲ በኩል ትክክለኛ ክስ መመስረት አለበት። ልጅቷ ግን ገብታ ክሉ ሳናረጋት አስገብተን ለምንድን ነው የሰጠሽው እንዲህ ቸግሮኝ ነው እስኪ ከፍላለሁ ብሏት ከሆነ ካልከፈለ መክፈል አለበት። ይሄ ደግሞ ኤምባሲ ግዴታ ነው፣ ይሰራል። ተደፈርኩ ያለችው ልጅ እኔ ራሴ የሰጠሁት ኢትዮጵያ ከመገባ ብዬ የሚለው ቃል አያስተማምንም። ሰው ሌላ ቃሉ ሌላውን ተይውና ማጅራቱን ብትዩ ይቀላል ከምትሰጪ። ደግሞ አጓጉሉ ቦታው ላይ አንዴ በቡጢ ብታወልቂው ውሃ ነው የሚሆነው። ወልፈሽ መሮጥ ትችላለሽ። ሆነስትሊ አንዳንድ ጊዜ እሷም ሊሆን ይችላልና የተደፋሪውንና የደፋሪዋን ጉዳይ ሁለቱ መተው ካልሰማን ለመፍረድ አይመችም። ይህችኛዋ ግን ገንዘቧን ተበልታለች። እኔ ቀደም ልታገዘ መስሎ የነበር የመጣችው። ቆይ እኔ የምልሽ ይኸውልሽ፣ ደፈራትም አልደፈራትም ዞሮ አስረግዟል። ባጭሩ ፈልጋ ሰጠችውም አስገድዷትም ቢሆን በቃ ላንቺ አይሆንም፣ የሰውዬ ላንቺ አይሆንም። ያው በጥቅሉ አይሆንሽም ብዬ እና የምር የሰጠሽበት 15,000 ብር የሰጠሽበት ምክንያት ተናገሪና እናግዝሽ። ሌላው ከታች ያላችሁት ወንድሞቼ ተው፣ በሰው ላይ አትፍረዱ። በቃ ሰውየውን አግኝታችሁ ይቅርታ የማትሉትን ሰው አትስደቡት። ጥሩ አይደለም፣ አላህ ዘንድ እንትን ይልባችኋልና። እስኪ ትግባና የኔ እህት ነይ ግቢ። ለምንድን ነው ገንዘቡን የሰጠሽው? አቡ አሚራ ምን አለ መሰለህ፣ አሁን እንዳልከው ለመፍረድ ከምንቸኩል ልጁ ይንጣና ተቀብሏል አልተቀበሉም ከልጁም እንስማ። ልጁን ጥሪው፣ አንቺ ራስሽ አሁን ገብተሻል ጥሪው፣ ወይ የምታውቁተው ጥጋውን ካለ ጥራውና ማለት ነው። ወላሂ እዚህ ጋር በጣም ይቅርታ ማለት ነው። ከመናገር በፊት ማዳመጥ ቢቀድም ጥሩ ነበር። ምንም ያክል እንኳን እኛ ከእናንተ የማንሻል ሰዎች ብንሆን ብታዳምጡ። አሁን እንኳን አስረከብሽው ወዘተ ብለህ ከምትጮህብኝ ወንድሜ አንተ ከኔ የምትሻል ሰው ነህ። ብትጠይቀኝ እንዴት ሰጠሽው እንዴት ነው የወሰደው ብለህ ብትጠይቀኝ ጥሩ ነበረ። ይሄም ደግሞ